እናንተልኛ አድማጮቻችን ተመልካቾቻችን እንደምን አላችሁ እንደምን ሰነበታችሁ ግርማ ካሳ ነኝ ይህ ዋሜራ ነው በዛሬው የዋሜራ መርሃ ግብራችን ሰበር ዜና ይዤላችሁ መጥቻለሁኝ በሸዋና በጎንደር አንድ መልካም ፋኖን በተመለከተ አንድ መልካም ሰበር ዜና አለኝ ከአውደ ውጊያ ጋር በተገናኘ ሳይሆን ከፖለቲካዊ አደረጃጀት ጋር በተገናኘ ያው እንደምታውቁት እንግዲህ አንድ ድርጅት ሜዳ ላይ ውጤት ሊያመጣ የሚችለው የድርጅቱ ጥንካሬን ድርጅቱ ጠንካራ ሲሆን ድርጅታዊ ጥንካሬ ከሌለው ውጤት የማምጣት ድሉ በጣም የጠበበ ነው የሚሆነው ያልተደራጀ በደንብ ጥሩ አመራር የሌለው በተለይም ደግሞ ትጥቅ ትግልን ብቻ ሳይሆን የትጥቅ ትግልን በተጨማሪ ፖለቲካውንም አስተካክሎ የሚሄድ ድርጅት ከሌለ አስቸጋሪ ነው አድማጮቻችን ተመልካቾቻችን እና በአማራ ክልል በጎንደር በጎጃም በወሎ በሸዋ በወለጋ ላለፉት 3 አመት ሰፊ የሆነ የትጥቅ ትግል እየተደረገ ነው ይሄ የትጥቅ ትግል ህዝቡ ፈልጎት የገባበት ጉዳይ ሳይሆን ህዝቡ ሰላማዊ በሆነ መንገድ ጥያቄዎቹን እያቀረበ ነበር ነገር ግን የብልጽግና አገዛዝ የኦሮሞ ብልጽግና አገዛዝ በህዝቡ ላይ በከፈተው ጦርነት ያው የአማራ ልዩ ኃይልን በትነው ፋኖን ትጥቅ እናስፈታለን ህዝቡን ትጥቅ እናስፈታለን ብለው ሰራዊት ወደዛ አካባቢ በመሰማራታቸው ነው ህዝቡ ራሱን ለመከላከል እያደረገ ያለውን ትግል የጀመረው እንግዲህ ህዝቡ ወደ ጦርነት የገባው ራሱን ለመከላከል ለመኖር በሚል ነው ለመጥፋት ህልውናውን ለማስጠበቅ ነው እንግዲህ ፋኖ ወደዚህ ወደ ትግል የገባው እና ይሄ ነገር ከ3 አመት በፊት ይሄንን ነገር በሚጀምሩበት ጊዜና አብይ አህመድ በየቦታው ነው እንግዲህ በሁሉም ቦታ ሚሊሻዎቻቸውን አድማ በታኝ እና የመከላከያ ሰራዊት አባላትን በየቦታው አሰማርተው በሚንቀሳቀሱበት ጊዜ ህዝቡ በየቦታው ነው ያመፀው በየቦታው ነው የተቆጣው እና በየቦታው በጭራሽ ነፍጤና መሳሪያን አትነጥቁኝም መሳሪያን ለእናንተ አስረክቤ አንድ ነገር ቢመጣ እንዴት ነው ልጆቼን የምጠብቀው እንዴት ነው እየን የምጠብቀው እና መሳሪያን አስረከብኩ ማለት በቃ ለህልውና ላይ አደጋ አጋልጬ ሰጠው ማለት ነው በሚል ህዝቡ በጭራሽ ትጥቃችን አንፈታም በሚል አገዛዙን እንብኝ ብሎ ይሄው ለ3 አመት በጎንደር በጎጃም በወሎ በሸዋ በወለጋ ህዝቡ ራሱን እየተከላከለ ራሱን እየመከተ ያለበት ሁኔታ ነው ያለው እና ይሄ ትግል በጣም የተበታተነ ትግል ነበር የህዝብ ትግል ነው ከታች ወደ ላይ የመጣ ትግል ነው ከታች ወደ ላይ የመጣ ትግል በጣም የተበታተነ ትግል ነው የነበረው አድማጮቻችን ተመልካቾቻችን እና ይሄ ትግል እየተሰባሰበ አሁን አንድ ድርጅት ተቋቁሟል እና ድርጅቱም ሁሉንም ፋኖች በአንድ ላይ አምጥቶ ወደ ታች ያሉ አደረጃጀቶችንም ደግሞ የመስራት ገና አልጨረሰም ነበር በተለይ በጎንደር የነበሩ 2 አደረጃጀቶች ወደ አንድ አልመጡም ነበር በሸዋ የነበሩ 2 አደረጃጀቶች ወደ አንድ አልመጡም ነበርና እነዚህ 2 አደረጃጀቶች ወደ አንድ ለማምጣት ብዙ ስራዎች ተሰርተዋል እና እነዚህ 2 ድርጅቶች ወደ አንድ ለማምጣት እርቀ ሰላምን ሁሉ መስርተዋል ይቅር ለእግዚአብሔር ተባብለው ከዚህ በፊት ብዙ ጥፋት እንዳጠፉ ከዚህ በፊት ብዙ ነገር እንዳበላሹ አምነው ህዝብን ይቅርታ ጠይቀው በአንድ ላይ መስራትና በአንድ ላይ መንቀሳቀስ ጀምረዋል እና ያ ከሆነ በኋላ በድርጅት ደረጃ ግን በሸዋ ቀጠና በጎንደር ቀጠና በድርጅት ደረጃ ግን ያደረጃጀት መሪዎቻቸውን ኃላፊነት ቦታ ላይ ያሉትን ሰዎች አደረጃጀትን ሰርተው ገና አልጨረሱም ነበርና ይሄ ቀላል ስራ አይደለም አደረጃጀትን መጨረስ ማለት ቀላል ስራ አይደለም በጣም በርካታ መሪዎች ናቸው ያሉት እንግዲህ አንዱ ድርጅቶቹ በሚዋሃዱበት ጊዜ 2 መሪዎች ነው የነበሩት 2 ወታደራዊ አዛዦች ነው የነበሩት 2 ቃል አቀባዮች ነው የነበሩት 2 የፖለቲካ ዘርፍ ኃላፊዎች ነው የነበሩት 2 የዘመቻ መምሪያ ኃላፊዎች እና አሁን እነዚህን የትኛው ኃላፊነት ቦታ ያዝ በሚል እንግዲህ አንዱን አንስቶ አንዱን መምረጥ ይኖራል ማሸጋሸግ ይጠይቃል ይሄ ደግሞ ያው ሹመት አሰጣጥ ላይ ኃላፊ ሹመት እንኳን አይደለም ለምን በየፋኖ መሪ መሆን ባሁኑ ጊዜ ሹመት አይደለም
በርደን ነው፣ ኃላፊነት ነው፣ ትከሻ እና ያንን መሆን ቀላል ነገር አይደለም እና ያንን ተከትሎ ይሄንን ነገር ስማምቶ አቻችሎ ድርጅቶቹን መዋቅሩን ሁሉ ዘርግቶ አንድን ደረጃ ላይ እንዲደርሱ ማድረግ እጅግ በጣም ከባድ ነው። እጅግ በጣም ከባድ ነው እና እንግዲህ ዛሬ ይዤላችሁ የመጣሁት ዜና አድማጮቻችን፣ ተመልካቾቻችን ይሄ ስራ በሸዋና በጎንደር በጎንደር ይሄ ስራ ተጠናቆ በቃ ቤዚክሊ በጎንደር አንድ ድርጅት በሸዋም አንድ ድርጅት ተቋቁሟል ማለት ነው። እዝ ማለት እዝ ድርጅቱ እንኳን አንዱ የአማራ ፋኖ ብሔራዊ ንቅናቄ የሚባለው ድርጅት ነው። ግን አንድ እዝ በጎንደር አንድ እዝ ነው ያለው፣ በሸዋ አንድ እዝ ነው ያለው። በፊት በሸዋ የአማራ ፋኖ ብሔራዊ ንቅናቄ ወይም የአማራ ፋኖ ብሔራዊ ንቅናቄ አሳምነው እዝ የሚባልና የአማራ ፋኖ ብሔራዊ ንቅናቄ ደቡብ ቀጠና አሳምነው እዝ ነበር የሚባለው። የጎንደሩ ደግሞ የአማራ ፋኖ ብሔራዊ ንቅናቄ ሰሜን ቀጠና በላይ ዘለቀ እዝ ነበር የሚባለው እና እነዚህ ሁለት እዞች በአፋብኃ ውስጥ የነበሩ ናቸው። እንደገና የጎንደር ጠቅላይ ግዛት እዝና የአማራ ፋኖ ጎንደር ጠቅላይ ግዛት እዝና የአማራ ፋኖ ጎጃም ሸዋ ጠቅላይ ግዛት እዝ የሚባሉ ነበሩ እና እነዚህ የሸዋ ጠቅላይ ግዛት እዝ መሪ መከታው ማሞ ነበር። የጎንደር ጠቅላይ ግዛት እዝ መሪ ሻለቃ ደረጀ በላይ ነበር። የአማራ ፋኖ አፋብን ደቡብ ቀጠና አሳምነው እዝ መሪ ኢንጂነር ደሳለኝ ሲያስብ ሸዋ ነበር። የአማራ ፋኖ ብሔራዊ ንቅናቄ ሰሜን ቀጠና መሪ ሻለቃ ሀብቴ ወልዴ ነበሩ እና እነዚህ አመራሮች ነበሩ እና ወታደራዊ አዛዦቹም እንደዚሁ የተለያዩ ነበሩ። አሁን ምንድነው የሆነው? ያው ድርጅቱ ሲቋቋም የድርጅቱ አመራር ለመሆን የተወሰኑት የድርጅቱ አመራር ለመሆን በድርጅት ደረጃ ሄዱ። ለምሳሌ ሀብቴ የድርጅቱ ምክትል ሊቀመንበር በወታደራዊ ጉዳዮች የድርጅቱ ምክትል ሊቀመንበር ነው። መከታው በተቀዳሚ ምክትል ሊቀመንበር ነው እና እነዚህ ኃላፊነቶች ወስደው የተቀሩትን ደግሞ በደንብ መደልደል ነበረ። መደላደሉ አልቆ አድማጮቻችን፣ ተመልካቾቻችን አንድ ወጥ የሆነ ድርጅት እንግዲህ ድርጅቱን አንድ ወጥ የማድረግ ስራ ሙሉ ለሙሉ ተጠናቋል ማለት ነው እና በሸዋ ያለው ዜና ይሄ ነው። አድማጮቻችን፣ ተመልካቾቻችን አመራሮቹን ላሳያችሁ። በዚህ ጉዳይ ላይ የወጣ መግለጫ አለ። መግለጫውን ላንብብላችሁ። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ አሳምነው እዝ ነው ስሙ፣ አዲሱ ስሙ። በፊት የደቡብ ቀጠና አሳምነው እዝ ነበር የሚባለው። የደቡብ ቀጠና አሳምነው እዝ እና ሸዋ የሚባል አልነበረም፣ ጎንደር የሚባል አልነበረም፣ ጎጃም የሚባል በቃ ሸዋ ጎንደር ምናምን የሚባለውን ነገር አጥፍተው በቃ ደቡብ ቀጠና፣ ሰሜን ቀጠና፣ ምዕራብ ቀጠና ምናምን ቀጠና ብሎ ነበር ሰየው። ያ ትክክል አይደለም። ለምን? ሸዋ የራሱ የሆነ ታሪክ አለ። የሸዋን ታሪክ ሊደመስሱት የአማራ ብሔረተኝነትን ለማሳደግ በሚል የሸዋን ታሪክ ሊደመስሱት እና ሸዋ የሚባል ነገር እንዳይጠራ ሊከለክሉ አይችሉም። ሸዋ የራሱ የሆነ ታሪክ አለ። ስለዚህ ሸዋን እንዳይባል፣ ጎጃም እንዳይባል፣ ጎንደር እንዳይባል፣ ወሎ እንዳይባል እንትን ማለት ትክክል አይደለም እና ያ ተስተካክሏል። አድማጮቻችን፣ ተመልካቾቻችን በፊት አፋብኃ የነበረ ጊዜ በቃ ደቡብ ቀጠና አሳምነው እዝ ነበር የሚባል እና አንዳንዴ ይሄ ደቡብ ቀጠና አሳምነው ሲባል የት ነው ሸዋን የት እንደሆነ ራሱ ለመገመት ትንሽ ያስቸግር ነበር እና ምዕራብ ቀጠና ቴዎድሮስ እዝ ይባላል ስለ ጎጃም ፋኖች ሲነገር ማለት ነው እና ጎጃም ማለት ጎንደር ማለት ሸዋ ማለት ኃጢአት የሆነ ይመስል ማለት ነው እና ይሄ ተስተካክሏል። በዚህ ጉዳይ ላይ በጣም ደስተኛ ነኝ። ያንን በማስተካከላቸው በጣም ደስተኛ ነኝ። ሌላው ደግሞ በጣም ይሄ የበፊቱ አይነት አጠራር ደቡብ ቀጠና ምናምን የሚብለው አጠራር የሚያምታታ ነው። አሁን ለምሳሌ የሸዋ ፋኖችን ደቡብ ቀጠና ብሎ ጠሩ። ወደፊት እኮ ባሌ ላይ አርሲ ላይ እኮ ፋኖች ሊኖሩ ይችላሉ። እነሱ ምን ይሏቸው ነው? ደቡብ ቀጠና ሊሏቸው ነው። እና አሁን ወለጋ ፋኖችን ምን ይሏቸው ነው? እንግዲህ የጎጃም ፋኖችን ምዕራብ ቀጠና ካሉ የወለጋ ፋኖችን ደቡብ ምዕራብ ቀጠና ሊሏቸው ነው። እና የማያስኬድ አጠራር ነበር እና ያንን አሁን የአፋብኃ ውስጥ የነበረውን አጠራር የአማራ ፋኖ ብሔራዊ ንቅናቄ አስተካክሏል። በዚህ በጣም ደስተኛ ነኝ እና ሸዋ የሚለው ስም ገብቷል። ደቡብ ምናምን የሚባል ነገር የለም።
አንድ የተስተካከለው ነገር ይሄ ነው። ሌላው በጣም የተስተካከለው ነገር አድማጮቻችን ጠቅላይ ግዛት የሚለው ነገር ተካቷል እና ጠቅላይ ግዛት የሚባለው ነገር መካተቱ በጣም አስፈላጊ ነው። ጠቅላይ ግዛት በሚባልበት ጊዜ ምንድነው የድሮውን ክልል እውቅና አይሰጥም። ይሄ የአማራ ክልል ለሚለው ነገር እውቅና አይሰጥም። የሸዋ ጠቅላይ ግዛት በሚባልበት ጊዜ የቀድሞ የሸዋ ክፍለ ሀገር ነው እና የሸዋ ጠቅላይ ግዛት እዝ በሚባልበት ጊዜ እነ ናዝሬትን እነ አምቦን እነ ወሊሶን እነ ፍቼን ሁሉ ይጨምራል። አያችሁ ይጨምራል። ስለዚህ የሸዋ ጠቅላይ ግዛት እዝ በሚባልበት ጊዜ ወጪ ሰሜን ሸዋ የምትባሏን አማራ ክልል ውስጥ ያለችዋን ሰሜን ሸዋ የምትባሏን ብቻ አይደለም የሚያካትተው። ስለዚህ ጠቅላይ ግዛት የሚለው ስያሜ ታሪካዊ ድባቡን በትክክል ያስቀመጣል እና የጎንደር ጠቅላይ ግዛት እዝ፣ የጎጃም ጠቅላይ ግዛት እዝ፣ የወሎ ጠቅላይ ግዛት እዝ መባሉ እኔ በግሌ በጣም ጥሩ ስያሜ ነው የሚል ነው ያለኝ እና የሸዋው ውህድ የሆነው የሸዋ እዝ ስሙ አፋብን የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ ሸዋ ጠቅላይ ግዛት አሳምነው እዝ የሚባለው የሸዋ ጠቅላይ ግዛት አሳምነው እዝ እና እዚህ ጋር አሳምነው እዝ ያሉበት አሳምነው የወሎ ሰው አይደለ ለሸዋ አሳምነው የሚል ስም ሲሰጡ አጼ ምኒልክ ደግሞ ከሸዋ አይደለ የተወለዱት ለወሎ ደግሞ ምኒልክ እዝ ሲሰጡ በላይ ዘለቀ ጎጃም ነው የተወለደው ለጎንደር በላይ እዝ ሲሉ አጼ ቴዎድሮስ መይሳው የጎንደር ሰው ደግሞ ለጎጃም ፋኖች ደግሞ ቴዎድሮስ በሚባልበት ጊዜ በእነዚህ እዞች መካከል የጎጥ ልዩነት እንደሌለ አንድነታቸውን በዚህ መልኩ አስተሳስሯል እና ያ ጥሩ ስያሜ ነው። ግን ሸዋ የሚለው ጎንደር የሚለው እንዳይኖር የሚባለው ነገር ግን መቅረቱ በጣም ጥሩ ነው። ጠቅላይ ግዛት መባሉ ደግሞና ለዚህ አማራ ክልል ለሚባለው እንትን እውቅና ለመሰጠቱ በጣም ጥሩ ነው። አድማጮቻችን ተመልካቾቻችን እና ምን ይላል የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ አሳምነው እዝ መጋቢት 24 ቀን 2018 ዓ.ም መግለጫው ነው ማለት የአንድነትና አመራር ምደባን አስመልክቶ ከአፋብን ሸዋ ጠቅላይ ግዛት እዝ አሳምነው እዝ የተሰጠ መግለጫ ነው የሚለው የአማራ ህዝብ የህልውና አደጋ ተጋርጦበት እንዲቆይ ያደረገውና የህልውና አደጋው ውስጥ እንዲገባ በር የከፈተው የህዝብን ጥቅምና የህዝብን ጥያቄ የሚያስቀድም ድርጅት ባለመኖሩ ነው። በመሆኑም ለግማሽ ምዕተ ዓመት በአማራ ህዝብ ላይ የተደቀነውን የህልውና አደጋ ቀድመው በመረዳት አማራው መደራጀት አለበት በሚል ጽኑ እምነት ፕሮፌሰር አስራት ወልደየስና የትግል አጋሮቻቸው የመላ አማራ ህዝብ ድርጅት ማህድን ቢመሰርቱም በወቅቱ በነበረው ስርዓትና ትግል ጠላፊዎች ረጅም ርቀት ሳይጓዝ ቀርቷል። ዛሬ ግን ከአማራ ማህፀን የወጣው የአማራ ፋኖ ታላቁን የአማራ ህዝብ የሚመጥን መሰባሰቢያ ድርጅት ለመስራት ብዙ ውጣ ወረዶችን በማለፍና ጠንካራ ውይይቶችን በማድረግ በቋሚነት የአማራን ጥያቄ ሊፈታ በሚችል አካሄድ ከስምምነት በመድረስ የአማራ ፋኖ ብሔራዊ ንቅናቄ አፋብን መስርተዋል። በተፈጠረው የአማራ ፋኖ ብሔራዊ ንቅናቄ ውህደት መሰረት እና ድርጅታችን አፋብን ባስቀመጠው አቅጣጫ መሰረት በሸዋ የሚንቀሳቀሱትን ሁለት ግዙፍ እዞች በአንድ ወጥ መዋቅር ስር የማደራጀት ስራ በተለያዩ ምዕራፎች ሲከወን ቆይተዋል። በመሆኑም ድርጅታዊ አቅማችንን በፖለቲካዊና በወታደራዊና በአስተዳደራዊ ስራዎች ይበልጥ ለማጎልበትና መዋቅራዊ አሰራርን በማቀላጠፍ እዝና ሰንሰለቱን በጠበቀ መልኩ በጠላታችን ላይ የማያዳግም ድል ለመቀዳጀት የህዝባችን የህልውና ጥያቄ ለዘለቄታው ለመፍታት አፋብን ደቡብ አማራ ቀጠና አሳምነው እዝና ሸዋ ጠቅላይ ግዛት እዝ በአንድ ጠንካራ መዋቅር ስር ተዋህደዋል። በፊት ምንድን ነበር የሚባሉት? አፋብን ደቡብ አማራ ቀጠና አሳምነው እዝ ነበር የሚባለው፣ ሸዋ ጠቅላይ ግዛት እዝ ነበር የሚባለው። አሁን ሁለቱ በአንድ መዋቅር ስር ተዋህደዋል። በመሆኑ በአዲሱ መዋቅር አፋብን ሸዋ ጠቅላይ ግዛት አሳምነው እዝ ስር የማዋሃድ ሂደቱ በተሳካ ሁኔታ መጠናቀቁን ለመላው ህዝባችን በኩራት እናበስራለን። ይሄ ቀላል ስራ እንዳይመስላችሁ ወገኖች፣ ቀላል ስራ አይደለም። መበተን ቀላል፣ ማፍረስ ቀላል፣ ማጣላት ቀላል፣ ማለያየት ቀላል፣ አለመተማመን እንዲኖር በታጋዮች መካከል አለመተማመን እንዲኖር ማድረግ ቀላል። ነገር ግን እነዚህ ሰዎች ወደ አንድነት ማምጣት ግን በጣም ከባድ፣ ያ ከባዱ ስራ ነው የተሰራው።
ይህ ውህደት ይላል መግለጫው የአማራን ህዝብ ህልውና ለማስከበር በምናደርገው ጉዞ አዲስ ምዕራፍ የከፈተና የተበታተነ ጉልበትን ወደ አንድ የሰበሰበ ታሪካዊ እርምጃ ነው። ውህደቱን ተከትሎ ስራዎችን በብቃት ለመምራት ተቋማዊና ግልጽነት ያለው አሰራር ለመዘርጋት የሚከተሉት የኃላፊነት ድልድሎች መደረጋቸውን አፋብን ሸዋ ጠቅላይ ግዛት ዕዝ አሳምነው ዕዝ እንደሚከተሉ ይገልጻል ብሎ አድማጮቼ ተመልካቾቼ አመራሮችን እንደዚሁ ይዘረዝራል መግለጫው እና የድርጅቱ የሸዋ ቀጠና ዕዝ አመራር ዋና መሪ አርበኛ ኢንጂነር ደሳለኝ ሲያስብ ሸዋ እንዲሆን ተደርጓል። ምክትል መሪ ደግሞ ከኢንጂነር ደሳለኝ ሲያስብ ሸዋ ታች ያለው ወንድማችን ምክትል መሪ አርበኛ ጠጁ ባበይ የአምደ ጽዮን ኮር የሸዋ ጠቅላይ ግዛት የአምደ ጽዮን ኮር ዋና አዛዥ ነበረ። እሱ ምክትል መሪ እንዲሆን ተደርጓል። እንግዲህ መሪው ኢንጂነር ደሳለኝ ሲያስብ ሸዋ ነው። ምክትል መሪው ደግሞ አርበኛ ጠጁ ነው ማለት ነው። ወታደራዊ አዛዥ በሸዋ ቀጠና ወታደራዊ አዛዥ ከላይ የምታዩት ከኢንጂነር ሽርጥ ያደረጉ ማለት ነው። ለነገሩ ሁሉም ሽርጥ አድርገዋል። አርበኛ አማንሸቱ የመሐመድ ቢሆነኝ በፊት ክፍለ ጦር የነበረ ኃላፊ ነበረ። ከዛ በኋላ የሸዋ ጠቅላይ ግዛት የዘመቻ መምሪያ ኃላፊ ሆኖ ሲሰራ የነበረ በጣም ትልቅ ወታደራዊ ጥበብ ያለው በጣም በሸዋ በሁሉም ዘንድ በጣም የሚከበርና የሚደነቅ ወታደራዊ መሪ ነው አማን እሸቱ። እና አማን እሸቱን አውቀዋለሁኝ፣ እኔ በቅርበት አውቀዋለሁኝ። የሚያደርጋቸውን ነገሮች በቅርበት እከታተላለሁኝ። ይሄ የአንድነት እንዲመጣም ደግሞ እውን በማድረግ ዙሪያ ላይ አማን እሸቱ የተጫወተው ሚና እጅግ በጣም ከባድ ሚና ነው። ቀላል ሚና እንዳይመስላቸው ግን ይሄ ወንድም ከነ ድርሳን ጋራ በመነጋገር ከነ ኢሳያስ ጋራ በመነጋገር እና ያሉ ችግሮችን በንግግር በውይይት በመፍታት ብዙ ሚዲያ ላይ መውጣት የማይወድ ነው። ብዙ ነገሮችን እንትን ማለት የማይወድ ነው እና በጣም ጥበብ በተሞላ መንገድ እነዚህ ይሄ የሸዋ አንድነት እንዲመጣ ቁልፍ ሚና ከተጫወቱ ሰዎች መካከል አንዱ አሁን ወታደራዊ አዛዥ ተደርጎ የተቀመጠው አርበኛ አማን እሸቱ። ከዛ ምክትል ወታደራዊ አዛዡ ደግሞ በታች የምታዩት አርበኛ ኢሳያስ ደመቀ ነው። አርበኛ ኢሳያስ ደመቀም በጣም የሚደነቅ በጣም ትልቅ ሰው ነው። እኔ ኢሳያስን በቅርበት አውቀዋለሁ። በደንብ ነው በቅርበት የማውቀው እና በጣም በቃ ምን አለፋችሁ ጠጁን ብዙም አላውቀውም፣ ግን ስለ ጠጁ ሰዎች የነገሩኝን ስሰማ በጣም ትሁት፣ በጣም ሀገሩን የሚወድ ህዝቡን የሚወድ በጣም ወኔ የተላበሰ ሰው እንደሆነ ነው የነገሩኝ። እንደውም በቅርብ ከ3 ወር በፊት የአምደ ጽዮን ኮር እና የዘራ ያዕቆብ ኮር የአንደኛው አደረጃጀት የዘራ ያዕቆብ ኮር እና የሌላው አደረጃጀት የአምደ ጽዮን ኮር ሁለቱ ኮሮች አንድ ላይ ተነጋገሩ። እንግዲህ ድርጅት ገና አልተመሰረተም። ተመልከቱ፣ አፋብን የሚባል ድርጅት ገና አልተመሰረተም። የድርጅት ውህደት ገና አልተደረገም። ግን ቢሆንም አርበኛ ጠጁ የድርጅት ሳይገድበው እዛ አካባቢ ካሉት ከሌሎች አደረጃጀቶች መሪዎች ጋር በመነጋገር በጋራ ወደ በርግንቢ አካባቢ ትልቅ ኦፕሬሽን ማድረጋቸውን አስታውሳለሁ። ከነ ፋኖ ልመነው ጋራ በመነጋገር ማለት ነው። እና ይሄ እንግዲህ ይሄ ማለት የሚያሳያችሁ ምንድነው? በቃ አርበኛ ጠጁ በሌሎች በዛኛው አደረጃጀት ባሉ ወገኖች ዘንድም ትልቅ ከበሬታ ያለው የድርጅት ልዩነት ሳይገድበው ከሌሎቹ ጋር ሆኖ አብሮ ሲሰራ የነበረ እንደሆነ ነው የምንለው። እና እነዚህ መሪዎች እንግዲህ በጣም ሸዋ እንግዲህ በእነዚህ መሪዎች ሌሎችም የፖለቲካ መምሪያ ኃላፊ ዶክተር ታደሰ ተክለስላሴ የሚባሉ ናቸው። ህዝብ ግንኙነት መምሪያ አርበኛ ክብር ስመኘው ነው። አደረጃጀት መምሪያ አርበኛ ግርማ ጌታቸው፣ ጽህፈት ቤት ኃላፊ አርበኛ ዳግማዊ አምደ ጽዮን፣ የትምህርትና ስልጠና መምሪያ አርበኛ ይብዛወርቅ መስፍን፣ ዘመቻ መምሪያ አርበኛ አሰልፍ ቀጭን
የሚባለው ደስታ፣ ጥናትና ስትራቴጂ መምሪያ አርበኛ አበባየሁ ኃይለ ጊዮርጊስ፣ ወታደራዊ አስተዳደር መምሪያ 10 አለቃ 50 አለቃ ይርጋ ወንዳለ፣ ሎጂስቲክ መምሪያ አርበኛ ዘገየ ዳኜ። እንግዲህ እነዚህ የተመደቡ ሰዎች ናቸው። ነገራቸው ወታደራዊ መረጃና መገናኛ መምሪያ አርበኛ ሞገስ መልኩ፣ ሀብት አሰባሰብ መምሪያ አርበኛ አበበ ጸጋዬ፣ ፋይናንስ ግዢ መምሪያ አርበኛ አናንያ ጥላሁን ምናምን እያለ ህዝብ አስተዳደር መምሪያ አርበኛ ኤፍሬም ባዩ፣ ማህበራዊ ዘርፍ መምሪያ አርበኛ አስታውሰኝ ላቀ፣ ህግና ስነ ምግባር መምሪያ አርበኛ ሽመልስ ንጉሴ፣ ኢንዶክትሪኔሽን መምሪያ አርበኛ ስንታየው ደመቀ፣ መካናይዝድ መምሪያ 50 አለቃ ካሳ ጌታቸው፣ የሰው ሀብት አስተዳደር መምሪያ አርበኛ ግዛቸው ደረሰ፣ ወታደራዊ ስልጠና መምሪያ አርበኛ እሸቱ ኃይለ ሚካኤል፣ ጤና መምሪያ አርበኛ አበበ አላዩ፣ ሴቶች ጉዳይ መምሪያ አርበኛ ትንቢት ሀብተ ማርያም፣ ልዩ ዘመቻ መምሪያ አርበኛ ለማ አስማማው፣ ወታደራዊ እቅድና ስትራቴጂ መምሪያ የመቶ አለቃ ልመነው ሻዋል፣ መረጃና ደህንነት መምሪያ አልተጠቀሰም። እንግዲህ ኦን ፐርፐዝ ነው መረጃና ደህንነት መምሪያን ያልጠቀሱት። ብዙ ጊዜ የመረጃና መምሪያ ኃላፊዎች ብዙ ጊዜ አይጠቀሱም። ከዛ ይዘረዝራሉ እና በምክትልነት የተቀመጡትን የፖለቲካ መምሪያ አርበኛ ዶክተር አብደላ እድሪስ የፖለቲካ መምሪያ ምክትል መሪ ሆኗል። የህዝብ ግንኙነት መምሪያ አርበኛ አዶናይ አበበ ምክትል የህዝብ ግንኙነት መምሪያ ሆኗል። ከአዶናይ ጋር በጣም ብዙ የተባባልነው ነገር አለ። ቢሆንም መልካም ስራ እመኝለታለሁ። አደረጃጀት መምሪያ አርበኛ ደረሰ ታደሰ፣ ትምህርትና ስልጠና መምሪያ ምክትል አርበኛ እያሱ ሙሉጌታ እያለ ይዘረዝራል ማለት ነው አድማጮች። እና ይሄ እንግዲህ የሸዋ ፋኖች አደረጃጀታቸውን ጨርሰው በዚህ መልኩ አንድ ሆነዋል ማለት ነው። በዚህ መልኩ አንድ ሆነዋል። ሌላው ወደ ጎንደር ስወስዳችሁ ጎንደር ያለው ነገርም በጣም የሚያስደስት ነው አድማጮቼ። በጎንደርም እንደዚሁ የጎንደር ፋኖች አደረጃጀታቸውን ጨርሰው አርበኛ ዮሐንስ ንጉሱ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት የጎንደር ጠቅላይ ግዛት በላይ ዘለቀ እዝ ሰብሳቢ እንዲሆን አርበኛ ዮሐንስ ንጉሱን መርጠውታል። አርበኛ ዮሐንስ ንጉሱ የድርጅቱ መሪ ነው። ወታደራዊ አዛዡ ሻለቃ ደረጀ በላይ እንደሆነ ነው መረጃዎች የሚጠቁሙኝ። እና ዝርዝር በጎንደር ያለው ዝርዝር የአደረጃጀት ሊስት አልደረሰኝም። ግን የንጉሱ ዮሐንስ አርበኛ ዮሐንስ ንጉሱ የቃል አቀባይ ነበረ። የጎንደር ጠቅላይ ግዛት እዝ የበላይ ዘለቀ የጎንደር ጠቅላይ ግዛት የበላይ ዘለቀ እዝ ሰብሳቢ መሪ እንዲሆን መመደቡን መረጃዎች ይጠቁማሉ። በዚህ ጉዳይ ላይ አፋብን ራሱ መግለጫ አውጥቷል። እዚህ ጋር የምታዩት ነው አድማጮች የተመልካቾች፣ ይሄ አፋብን ያወጣው መግለጫ ነው። እና አፋብን ባወጣው መግለጫ የአመራር ምደባን አስመልክቶ ከአማራ ፋኖ ብሔራዊ ንቅናቄ የተሰጠ መግለጫ ይላል። ከመደበኛ የህልውና ተጋድሎ ጎን ለጎን ድርጅታዊ መዋቅሩን በማጠናቀቅ ላይ የሚገኘው የአማራ ፋኖ ብሔራዊ ንቅናቄ በሚከተሉት የኃላፊነት ቦታዎች ላይ አመራሮችን መድቧል። በዚህ መሰረት ይላል አርበኛ ማርከው መንግስቴ የአፋብን ትምህርት ስልጠና መምሪያ ኃላፊ፣ አርበኛ ጸዳሉ ሙላት የአፋብን ማህበራዊ ጉዳይ መምሪያ ኃላፊ፣ አርበኛ ዘበነ በላይነ የአፋብን ወታደራዊ እቅድና ስትራቴጂ መምሪያ ኃላፊ፣ አርበኛ አብርሃም ኩራባቸው የአፋብን መካናይዝድ ጦር መምሪያ ኃላፊ ይላል። ወረድ ስንል ደግሞ አርበኛ ኤርሚያስ ጥጋቤ የአፋብን ሎጂስቲክ መምሪያ ኃላፊ፣ አርበኛ ደሞዝ ግደፍ የአፋብን ወታደራዊ መረጃና መገናኛ መምሪያ ኃላፊ፣ አርበኛ አበበ ሙላት አቤጤሞ ማለት ነው የአፋብን ወታደራዊ ቃል አቀባይ በማድረግ መድበዋል። በቀረው የኃላፊነት ቦታዎች ላይ የሚመደቡ አመራሮችን ወደፊት የምናሳውቅ ይሆናል። እንግዲህ ከዚህ በፊት ፖሊስ ቢሮ ሲቋቋም ይፋ ሲደረግ የተወሰኑ መምሪያ ኃላፊዎችን መመደቡ ይታወቃል። እነዚህ እንግዲህ ተጨማሪ የተመደቡትን ነው። ከዚህ ውጭ እዚህ ጋር እንግዲህ በቢጫ ያስቀመጥኩት የአርበኛ ደሳለኝ ሲያሽብ ሸዋ እዚህ ጋር የእንትኑ ምንድነው የአፋብን መግለጫ መድቧል ነው የሚለው። እዚህ ጋር ምንድነው የሆነው የአፋብን የመደበው ምንድነው የሰጠው አቅጣጫ አለ። ግን የተመደቡት እነዚህ መሪዎች የተመደቡት በሸዋ ፋኖች ተነጋግረው ነው እንጂ የአፋብን ፖሊት ቢሮ አይደለም እነዚህን የመደበው። ይሄ እንደው በግልጽ እንዲታወቅ ማለት ነው። እና አርበኛ ደሳለኝ ሲያሽብ ሸዋ የሸዋ ጠቅላይ ግዛት እዝ አሳምነው ሰብሳቢ፣ አርበኛ ዮሐንስ ንጉሱ የጎንደር ጠቅላይ ግዛት እዝ በላይ እዝ ሰብሳቢ
እንዲሆኑ ተመድበዋል ነው የሚለው። ግን የተመደቡት የአማራ ፋኖ ብሔራዊ ንቅናቄ ፖሊት ቢሮ አይደለም እነዚህን ኃላፊነቶች የመደቡት። ይሄ እንደው ድንገት አይ ቲንክ እንደዛ መስሎ ከታየ እንደዛ እንዳልሆነ ለመግለጽ ነው። እነዚህ ኃላፊነቶችን የመደበው ራሳቸው የሸዋ ፋኖች ተነጋግረው ተመካክረው ተወያይተው እንደዚሁም ደግሞ ጎንደርም ደግሞ ራሳቸው የጎንደር ፋኖች ተነጋግረው ተመካክረው የአባት አርበኞች ሁሉ ገብተው የወሰኑት ውሳኔ ከላይ ልክ እነ እንትኖች እንደሚያደርጉት ምንድን ነው ብልጽግናዎችና ኢህአዴጎች በቃ ፖሊት ቢሮ እኮ ነው በቃ በየቦታው ኃላፊነትን የሚመድበው በየክፍለ ከተማው በየምናምኑ የሚመድበው በቃ ከላይ ፖሊት ቢሮ ነው የሚመድበው። አሁን ለናዝሬት ከተማ ከንቲባ ወይንም ደግሞ ለባሌ ዞን አስተዳደር ከባሌ የተመረጠ ሰው ህዝቡ የመረጠው ሰው አይደለም ባሌ ዞንን የሚያስተዳድር ወይም የናዝሬት ህዝብ የመረጠው ሰው አይደለም የናዝሬት ከተማን የሚያስተዳድር የኦሮሞ ክልል ነው። በቃ እነ ሽመልስ አብዲሳ ናቸው የሚመድቡት። ስለዚህ ወለጋ የሚኖር ሰው ተነስቶ እዛ ምንድነው ጨርጨር አሰበ ተፈሪ ከንቲባ ሊደረግ ይችላል በምደባ ነው። እና ይሄ እዚህ ጋር ፋኖች ጋር ያለው በምደባ አይደለም። እነዚህን አመራሮች በጠቅላይ ግዛት ደረጃ ያሉ አመራሮችን የፖሊት ቢሮ አይደለም የመደበው። ይሄ በትልቁ ሊሰመርበት ይገባል። ራሳቸው የሸዋ ፋኖች ናቸው እነ ኢንጂነር ደሳለኝን እነ አማን እሸቱን እነ ጠጁን እና ኢሳያስን አመራሮችን የመደቡት ራሳቸው የሸዋ ፋኖች ናቸው። ይሄ በግልጽ ሊጠበቅ ይገባል። እነ ዮሐንስ ንጉሱንም የመደቡት ራሳቸው የጎንደር ፋኖች ናቸው። እንግዲህ የሆነው ይሄ ነው አድማጮቼ ተመልካቾቼ። እና ይሄ ቀላል ነገር ሊመስል ይችላል። በጣም ቀላል ነገር አይደለም። በጣም ከባድ ነገር ነው። በጣም እጅግ በጣም ከባድ ነገር ነው። እነዚህ የፋኖ አደረጃጀቶችን በአንድ ለማምጣት ብዙ ተደክሟል። በጣም በርካታ ሰርጎ ገቦች አሉ። አገዛዙ በጣም ብዙ ገንዘብ መድቦ ፋኖች አንድ እንዳይሆኑ ብዙ ሞክረዋል። እስከ ቅርብ ጊዜ ድረስ ራሱ በፋኖች ውስጥ በመግባት ፋኖች እርስ በርስ እስከ መገዳደል እስከ መተዋኮስ የደረሱበት ጊዜ ሁሉ ነበረ። በተለይ በጎንደር እና በሸዋ እና በጣም አንገት የሚያስደፉ የሚያሳዝኑ ብዙ ነገሮች ሲከሰቱ ነበር። ነገር ግን ያንን ሁሉ አልፈው ወገኖች እንደገና የተለያየ አስተሳሰብ አለ፣ የተለያየ አመለካከት አለ፣ ኢጎ አለ። ያን ሁሉ አቻችለው አመራሮቻቸውን መርጠው ሁሉ ነገር ስሙዝ ነበር፣ ሁሉ ነገር ደልዳላ ነበር ማለት አይደለም። መሰናክሎች ነበር። እነዛን ሁሉ መሰናክሎች አልፈው ለዚህ መድረሳቸው በጣም የሚያስደስት ነው። በጣም የሚያስደስት ነው። አድማጮቻችን፣ ተመልካቾቻችን በዚህ ጉዳይ ላይ ጋዜጠኛ በዚህ ጉዳይ ላይ ጋዜጠኞች በጣም በርካታ ጋዜጠኞች የተለያየ አስተያየት እየሰጡ ነው እና ድርጊቱን ጨዋታ ቀያሪ እያሉት አድማጮቻችን ተመልካቾቻችን እና የጎንደር ፋኖች አሁን ጊዜ የሚያጠፉት ስራ ላይ ይሆናል። የሸዋ ፋኖች አሁን ካሁን በኋላ ጊዜ የሚያጠፉት ስራ ላይ ይሆናል እና ለ3 ዓመት ረጅም ጊዜ ነው የወሰዱት። ብዙ ጥረቶች በሸዋ በተለይ በጎንደርም እንደዚሁ በጎንደር በርካታ ጥረቶች ተደርገዋል። ግን በሸዋ ያለውን በጥልቀት ተከታተል ስለነበረ 4 ጊዜ የሸዋ ፋኖችን አንድ ለማድረግ ተሞክሮ ከሽፏል። አፍ ላይ ደርሶ አሁን ይሄ 5ኛው ነው የተጠናቀቀው እና በጣት በቃ በዚህ ሁሉ ውስጥ ታልፎ ብዙዎቻችንም ደግሞ ይሄ ነገር እንዲሆን የድርሻችንን ብዙ ጥረት አድርገናል። ተጣልተናል፣ ተጨቃጭቀናል፣ ተሟግተናል። አመራሮችን ቻሌንጅ አድርገናል። አመራሮችን በህዝብ ፊት አጋልጠናል። አመራሮችን ከሰናል። አመራሮችን ተጠያቂ አድርገናል። ለምንድን ነው እርስ በርስ የምትገዳደሉት? ለምንድን ነው አንዳችሁን የምታስሩት? ብለን በጣም ብዙ ተባብለናል። ግን ያ ሁሉ አልፎ እግዚአብሔር ረድቶን ይሄው ህዝቡ ቀና እንዲል የሚያደርግ ትልቅ ስራ ነው የተሰራው። እንግዲህ ሰበሩ ዜና ወገኖቼ ይሄ ነው እና የሸዋ ፋኖች ውህድ አደረጃጀታቸውን ሙሉ ለሙሉ አጠናቀዋል። ጎንደርም እንደዚሁ
አጠናቀዋል። ግን ዝርዝር ዲቴል የመሪዎች ዝርዝር ዲቴል ገና ይፋ አልሆነም እና ከዚህ በኋላ የአማራ ፋኖ ብሔራዊ ንቅናቄ በድርጅት ደረጃም ደግሞ ክፍት የሆኑ የመምሪያ ኃላፊነቶችን መድበዋል። ስለዚህ ከዚህ በኋላ ሰው ወዴት ነው የሚሄደው ማለት ነው? ሰው ከዚህ በኋላ ወደ ስራ ነው የሚኬደው እና ፋኖን በ3 ሳምንት እናጠፋለን ብለው የተነሱት ብልጽግናዎች ይኸው አሁን በአስደማሚ ሁኔታ ፋኖች ተጠናክረው ተደራጅተው ይኸው ትልቅ ድርጅታዊ አቅም ዘርግተው የእዝ ሰንሰለትን በጠበቀ መልኩ እየተጓዙ ነው። ይሄ ማድረጋቸው ጥቅሙ ምንድነው? አንደኛ ትግሉን ወደፊት ያስኬደዋል። ሁለተኛ የሪሶርስ ችግር አያጋጥማቸውም። ለምን ሪሶርስ በአንድ ላይ ነው የሚያደርጉት። ሶስተኛ አሁን በተናጠል የሚያደርጉትን ነገር በተቀናጀ መልኩ ስለሆነ የሚያደርጉት ያገዛዙንም ኃይል መበታተን ይችላሉ። አራተኛ ኢቭን በዓለም አቀፍ ደረጃም ራሱ አንድ ድርጅት መኖሩ የበለጠ ተቀባይነት እንዲያገኙ ያደርጋቸዋል። አምስተኛ አድማጮቻችን፣ ተመልካቾቻችን የእነዚህ ሰዎች አንድ መሆን አምስተኛ ለህዝቡም ደግሞ ትልቅ መነቃቃት ነው። ስድስተኛ የብልጽግና ሰዎችን ደግሞ ምን ያደርጋል? ተስፋ ያስቆርጣል። ያ ሁሉ ነገር ተደርጎ ያ ሁሉ ሰራዊት ተልኮ ያ ሁሉ እዝ ተልኮ ያ ሁሉ ጀነራል በአማራ ክልል ውስጥ እየተከተለተለ ያ ሁሉ ኦፕሬሽን ተደርጎ ግን ፋኖ እየጠነከረ ነው፣ ፋኖ እየጨመረ ነው እና ይሄ የሚያሳየው ምንድነው? ነገሮች መስመር እየያዙ እንደመጡ ነው። እና ሰባተኛና ትልቁ ነገር ደግሞ የፋኖች በዚህ መልኩ አንድ መሆንና አንድ ወጥ ድርጅት መኖሩ ኃላፊነት መኖሩ ሰብአዊ መብት እንዲከበርና ፍትህ እንዲሰፍን ይረዳል። አሁን ማንም እየተነሳ እንደፈለገ የሚረሽንበት፣ ማንም እየተነሳ እንደፈለገ የፈለገውን የሚያደርግበት፣ ማንም እንደፈለገ በፋኖ ስም ገንዘብ እየሰበሰበ እንደፈለገ የሚያደርግበት ሁኔታ የለም። አንዳንዶቹ የፋኖ መሪ ነን ብለው ሀብታም የሆኑ ሰዎች አሉ። በስልክ እያወሩ በሶሻል ሚዲያ በቲክቶክ እያወሩ በቃ በፋኖ ስም ብዙ ገንዘብ እየተላከላቸው ሀብታም የሆኑ ሰዎች አሉ። አሁን ግን ያ የለም። አሁን ምንድነው የሚሆነው? ድጋፍም ሪሶርስም የሚሰበሰብ ከሆነ ድርጅቱ በድርጅት ደረጃ ወይንም ደግሞ በእዝ ደረጃ ነው ድጋፍ የሚሰበሰቡ። ድርጅት አለ። አሁን በድርጅት ደረጃ የፋይናንስ ኃላፊዎች ይኖራሉ፣ የሀብት አሰባሳቢ ኃላፊዎች ይኖራሉ በአፋብኃ ደረጃ። እንደገና ደግሞ በጠቅላይ ግዛት እዝ ደረጃ ደግሞ እንደዚሁ የፋይናንስ ኃላፊዎች፣ የሀብት አሰባሳቢ ኃላፊዎች ይኖራሉ። ስለዚህ ወጥ ባለው መልኩ ስርዓት ባለው መልኩ ነው ሁሉ ነገር የሚሆን። ስለዚህ ለሌባና ለአጭበርባሪ የማይመች አሰራር ነው የሚፈጥረው። እንደገና ደግሞ አካውንታቢሊቲ ይኖራል። አሁን አንድ ወታደራዊ አዛዥ ሁሉም ፋኖች ወይ በሻለቃዎች ወይ በሻለቃ የተጠረነፉ ናቸው። ሻለቃዎች ብርጌዶች፣ በክፍለ ጦሮች፣ በኮሮች፣ በእዝ የተጠረነፉ ናቸው። ስለዚህ ማንም እየተነሳ እንደፈለገ የፈለገውን እርምጃ ሊወስድ አይችልም። ለምን? ይቀጣል። ስለዚህ የሰብአዊ መብትን ለማክበር ፍትህን ለማስፈን የድርጅቱ መጠናከር በጣም አስፈላጊ እና ለዛም ጥቅም አለው እና በብዙ አንግል ከብዙ ማዕዘን ይሄ ነገር ትልቅ ውጤት አለው ብዬ ነው የማምነው። እንግዲህ ያለው ነገር ይሄ ነው አድማጮቼ። ፋኖ ይሄ ሁላችንም ስንጠብቀው ስንፈልገው የነበረ ነገር ነው። ጥሩ ነገር አለ። ከዚህ በኋላ ኦልሬዲ ማየት ጀምረናል። ብዙ ስራዎችን ኦልሬዲ ማየት ጀምረናል። አንድ ከመሆናቸው የተነሳ ጎንደር እንዳየነው ብዙ ስራዎችን ማየት ጀምረናል። አሁን ደግሞ የበለጠ ጥሩ ዜናዎችን እንሰማለን አድማጮች፣ ጥሩ ዜናዎችን እንሰማለን እና ይሄ ሁሉ በሚሆንበት ጊዜ እኔ መረጃው ነበረኝ። ነገር ግን እንዳልኳችሁ ዝም ብሎ ማውራት ስለማያስፈልግ ሁሉ ነገር እስኪያልቅ ድረስ መጠበቅ ስለሚገባ ሁሉ ነገር ሲያልቅ ጠብቀን ያው ዜናውን አበሰርናል እና እንግዲህ ፋኖን በተመለከተ ሰበር ዜና በሸዋና በጎንደር ብዬ ያቀረብኩት ዝግጅት ይሄን ይመስላል። ስላዳመጣችሁኝ በጣም አመሰግናለሁ። በሌላ ጊዜ በተመሳሳይ ፕሮግራም እስከምንገናኝ ደህና ሁኑ።